በኃይሉ እኔ እናንተ እኮ በጣም ብዙ ነገር አሳልፈናል። አንተ ጋር ጠለላለሁ አርፋለሁ ብዬ ስመጣ ልትገለኝ ነው እንዴ? ቆይ ተው እባክህ በኃይሉ፣ እኔ አሁንም ቢሆን ጠቅመሃለሁ። ግን አንድ ነገር ልንገርህ፣ አንተን ያገኘች ሴት በጣም እድለኛ ናት። ወንዳ ወንድ ጠባቂ ሰው ነህ። ካንተ ጋር ሲሆን ማንም እንደማይነካኝ ይሰማኛል። እኔ እንደው ውስጥ መጨረስ ደፋ የሰላምን ሀብት ለመውረስ ብዬ ነው እስከ ዛሬ ድረስ ዝም ያልኩሽ። ያለሷ አንቺ ባዶ ነሽ። ቆይ እስኪ ንገሪ፣ አንቺን ላለመግደል ምን ምክንያት አለሽ? ከዚህ በላይ ምን እፈልጋለሁ? ይሄ ጅብ ሰውዬ እንዳለው ብሌን ከእጄ ነጠቀኝ። ለነገሩ እሱ ምን ያድርግ? እሷ ናት እወድሃለሁ እያለች ሞኝ ያደረገች። ሁሉም ከህይወቱ እያስወጣኝ በሩን ይዘጋብኛል። እሺ አሁን ወዴት ነው የምሄደው? ተመልሼ እናቴ ጋር ወደዛ ድህነትና ጨለማ ህይወት ልመለስ? ምን አይነት እድለ ቢስ ነኝ! በአንድ ቀን ሁሉ ነገሬን አጣው። አውቃለሁ በድዬሻለሁ፣ ግን ለጓደኝነታችን ስትይ ይቅር በይኝ። ይሄንን ማንነት የሰጠሽኝ አንቺ ነሽ የቀየርሽኝ። ያችን ሴትዮ መሆን እራሱ አልፈልግም። አፈን ዝጋና ውጣ፣ አለዛ ግንባርን ነው ማለት። እሺ የሰለሞንን ፋይል መቼ ነው የምታመጭልኝ? የሰለሞን ፋይል? አዎ እቺ ጀግና የሚሰራራት ጓደኛሽ ካንቺ መረጃ እየሰበሰበች ለኔ ታመጣልኛለች። የኔ ጆሮ ጠቢ ናት። ምን? አንተ ሰውዬ እዚህ መበላሸት ነው የምትፈልግ? ውጣ! አንቺ እርጉም! እኔን ጓደኛሽን ካልሽ አንተ ሰይጣን አይሳካልህም። ምንድነው ያደረኩት? በፈጣሪ እኔ ምን አውቃለሁ? አንቺ ነኝ ትጠይቂኛለሽ እንዴ? ተመስገን ተርፌያለሁ። እቺ እብድ አሮጊት አልመታሁትም። አንቺ አሮጊት ልገይኝ ነበረ። አሁንም እገልሃለሁ። የሳትኮ ከመሰለህ ተሳስተሃል። አፍህን ዘግተህ ማትወጣ ከሆነ ግንባርን ብዬ ነው የምደፋ። ገነት አንቺ ሞኝ ነሽ። በገዛ ቤትሽ እንደዚህ አይነት ካዲ አስቀምጠሽ ዝምት ያለሽ። እቺ ማለት አንቺ ለአመታት ስትሰለኝ የነበረች ካዲ ናት። ገነት ግን ምንም አይሰማሽም? ገነት አሁንም የዚህ ሰውዬ ተንኮል አልገባሽም? አሁን እኮ እኔና አንቺን አጣልቶ እኮ ከዚህ ነገር ለማምለጥ ነው እኮ እቅዱ። ሌላ ጊዜ እኔና አንቺ እንገናኛለን። የዛን ጊዜ መሳደብም መምታትም ትችያለሽ። እንዳትታለይ። አሁን ይሄ ሽጉጥ ከእጄ ከወጣ አለቀልኝ። አጀሽ ግን ገነት አሁንም በመርዝ ምላሱ አንቺ ልትሳሳት እየሞከረች እኮ ነው። እየመጣች ደግሞ እኔን ምን እንደምትለኝ ታውቂያለሽ? እቺ ምንም የማታውቅ ነፈዝ እኮ ነች እያለች ትነግረኛለች። አሁን እኮ በእሷ ቤት እኔ የእሷ ጓደኛ መስያታለሁ። ጅል ምን እንደምትለኝ ታውቂያለሽ ገነት? ከልጆቿ ከጓደኞቿ ሳለያያት የዛኔ ጓደኝነቴን ታየዋለች ትለኝ ነበር። አፍህን ዝጋ። አሁን ምን እንደምታስብ ገብቶኛል። በአሁኑ ግን ቀጥታ ግንባርህን ነው የምለው። አፍህን ዘግተህ ብትወጣ ይሻልሃል። ተኩሺ ግደኝ። በመተኩስ እውነቱን መለወጣች። ገነትን ስትያት ሞኝ አይደለች። ደግሞ እኔን ስለገደልሽ ያደረግሽውን ነገር የምትረሳልሽ እንዳይመስልሽ። ለእኔ የፈለግሽውን ነገር ብትሰሪ ለጓደኛሽ ያልተመለሽ ለማንም አትመለሽ። እኔም እኮ ለዛ እኮ ነው ማላምንሽ። ጭራሽ ይሄ አልበቃ ብሎሽ ልጆቿ ላይ ሌላ ተንኮል ታስቢያለሽ። ሌላ ደግሞ በሌላ ላይ ተንኮል እንደምታስቢ አውቃለሁ። ዳግምንም ስታገኘው ልጅሽ እንደሆነ የነገረችኝ እሷ ናት። እኔ እኮ በጣም የሚገርመኝ እኔ የአንቺ ጠላት የሆንኩኝ ይመስል አንድ ነገር ስታገኝ እየከነፈች መታ ትነግረኛለች። እኔ ግን ያን ያህል ክፉ ሰው አይደለሁ። ለአንቺ ክፉ ሰው አይደለሁም። በቃ አፍህን ዝጋ። ቆይ ለምንድን ነው ይሄ ሁሉ ነገር ለእኔ የምትነግረኝ? እሷ መጥፎ ከሆነች መጥፎ እንድትሆን የላካት ዋነኛው ሴጣን አንተ ነህ። ታዲያ ለምንድን ነው
ራስን ጥሩ አድርገህ ስለሷ የምታወራው? ገነት አትሳሳች። ይኸውልሽ እንዲህ እንኳን እንድታስብ ያደረግች እሷ ናት። ዝም በል። አንተን በደንብ አውቄሃለሁ። ለገዛህት እንኳን የማትመለስ አውሬ ነህ። ታዲያ አንተን ለኔ የምታስበው? ድንቄም ማዘን አሁን ከቤት ይውጣ። ሁለተኛ ተመልሰህ እንዳትመጣ። ከዚህ በኋላ የእኛን አቅም አይተኸዋል። ዝም አንልህም። ገነት እውነቴን ነው የምነግርሽ። የምታደርጊውን ነገር በደንብ አስቢበት። እቺ ማለት ለእኔ እንኳን የማትሆን እባብ ሰው ነች። እባብ እንኳን የሆነች ምንም ታድርገኝ፣ ጓደኛዬ እኮ ነች። ክፉዬንም ደጌንም የምታውቅ ብጮህ እንኳን የምትደርስልኝ ጥሩ ጎረቤቴ ናት። ብትበድለኝም ብትገለኝም መብቷ ነው። ቆይ ግን አንተን ስለሷ መጥፎነት የምትነግረኝ? ትልቁ ሴጣን እንደዚህ ለመናገር መብት የለውም። አሁን ከፊቴ ጥፋልኝ። ውጣልኝ፣ ውጣልኝ አልኩህ እኮ ውጣልኝ። አንቺ ጅል፣ በዚያና በቃ ምን እንገናኛለን? እሺ ውጣልኝ አልኩህ እኮ። አሰማም እንዴ? ውጣ እኮ ነው የተባልከው። አሰማም እንዴ? ውጣ። ሁላችሁም እንገላችኋለሁ። ዘር ማንዘራችሁ ነው ማጠፋ። አዎ ትዬ፣ ሳሚ እዚህ ቢሆን ለሁላችንም ጥሩ ነው አይደል ዳጊ? ለካ አንቺም እዚህ መሆኑን ትፈልጊያለሽ። በሉ እንደ ፍላጎታችሁ ይሁንላችሁ። ታከም ምን ሆኖ ነው? እኔ እንጃ ትዬ። ብሌን አሁን ሳበዛሽው። ለምንድን ነው እንዲህ የምትሆኚው? ለምን እዚህ እንዲሆን ፈለግሽ? የኔን ቀለበት አድርገሽ ከሱ ጋር ለመኖር አስበሽ ነው? ድሮም እጅሽን ሲይዘው መጠርጠር ነበረብኝ። እጅ ከመያዝ ተጀምሮ ነው ወደ ሌላ ነገር የሚሄደው። ብሌንዬ ደህና ነሽ? ዳግም ምን ሆነህ ነው? ጭራሽ ለየለህ እንዴ? አዎ ለየልኝ። አበርኩ። ደስ ይበልሽ። ይኸው በአንቺ ምክንያት ነበርኩት። ምን ሆነህ ነው? እኔ ደግሞ ምን አደረኩ? ይኸው ጀመረሽ እና አሰልቺ ጥያቄሽን እያመጣሽብኝ። ለምን እንደተናደድኩ እያወቅሽ ለምንድን ነው የምጠይቅኝ? ብሌን ሰው ማዛግ ትወጃለሽ ወይስ እኔ ስናደድ ደስ ይልሻል? ዳግም በጣም እያናደድከኝ ነው። ጭራሽ እኔ ነኝ ያናደድኩሽ? ቆይ እኔ ላይ እምነት የለም ነበረኝ። አሁንስ የለም? አታምነኝም ነው? እኔ እንጃ አላውቅም። ዳግም የምትናገረውን ነገር እያስተዋልክ ተናገር። ይሄ ቅናት ምን ይሉታል? ምን ሳደርግ አይታኝ ነው እንደዚህ የምትናገረኝ? ከሳሚ ጋር ምን ሳደርግ አይታኛል? አንተ ባለህበት ነው የተቀመጥነው። የተለየ ነገር ሳላደርግ እንዴት እንደዚህ ትናገረኛለህ? ለምን እዚህ እንዲሆን ፈለግሽ? እሺ ይሁን፣ ለምን አልሽ? የእሱ እዚህ መኖር ለአንቺ ምንድን ነው የሚጠቅምሽ? እሱ እዚህ በመኖር ነው የተናደድከው? አዎ፣ በማላችሁ ሌላ ነገር ከሌለ በስተቀር እዚህ እንዲሆን አትፈልጊም ነበር። ዳግም በቃ ከዚህ በላይ አታናደኝ። በእኔና በሱ መሀል ምንም እንደሌለ ታውቃለህ። ደግሞ እዚህ እንዲኖር የምፈቅደውም ሆነ የምከለክለው ነው አይደለሁም። ይሄ ቤት እኮ የእኔ አይደለም። ሰራተኛ መሆኔን ረሳው እንዴ? ይኸውልሽ ከፈለግሽ እዚህ እንዳይኖር ማድረግ ትችያለሽ። ሰላም አንቺን ትሰማሻለች። አይ እዚህ አይሁን ማለት ትችይ ነበር። ለምንድን ነው እንደዛ የምለው? እኔ ምን አገባኝ? አየሻ፣ እዚህ እንዲሆን ትፈልጊያለሽ ማለት ነው። ቆይ ከመቼ ወዲህ ነው እንደዚህ አይነት ሰው የሆንከው? ብሌን እኮ ነኝ። እንደምወድህ ታውቃለህ። ከአንተ ውጭ ሺህ ሰው ቢደረደር ዞር ብዬ እንደማላቸውም ታውቃለህ። እንዴት እንደዚህ ትጠረጥረኛለህ? ትወጂኛለሽ? ትጠራጠራለህ? ቀጥታ መልሽልኝ። ትወጂኛለሽ ወይስ አትወጂኝም? ጎበዝ አንበሳ። እንደዚህ በማድረግ ንግስቷን የምታገኝ መስሎ ከሆነ ተሳስተሃል። እንዲያውም እየገፋት እንደሆነ ብታውቅ እንደዚህ አታደርግም ነበር። ያውም ከራሴ በላይ ነው የምወድህ። አንተ ለኔ ሁሉም ነገሬ ነህ። ካንተ ምን ጎሎኝ ነው ሌላ ሰው የሚያምረኝ? ከወደድሽኝ ሳሚ እዚህ እንዲኖር አልፈልግም። ለሰላም እዚህ እንዳይኖር ንገሪያት። ዳጊ እንደዛ ማድረግ አልችልም። አንዴ እዚሁም ብዬ እሺ ብያለሁ። አሁን ተመልሼ አይ ማለት እንዴት እችላለሁ? ደግሞ እዚህ መሆኑ ለኛም ጥቅም አለው። በኃይሉ ትዬ ሊጎዳት ይችላል። ስለዚህ እዚህ ቢሆን ይሻላል። ነገርኩሽ፣ እዚህ እንዲኖር እኔ አልፈልግም።
ከፈለክ አንተም እዚህ መሆን ትችላለህ። ያኔ ምንም ነገር እንደማይፈጠር ማረጋገጥ ትችላለህ። እንደዛ ማድረግ አልችልም እንዴ። ቆይ እኔ እናቴን ጥዬ መምጣት ነው ወይስ ያንቺ አይሆንም ማለት ነው የሚቀለው? ተረዳኝ ዳግም፣ እኔ ይህንን ማድረግ አልችልም። አታረጊው? ንገሪኝ፣ አታረጊው? እባክህ ዳጊ፣ ቆይ ለምን አትረዳኝ? አየሽ፣ አንቺ ራሱ ሳሚ እዚህ እንዲኖር ትፈልጊያለሽ። አልታወቀሽም እንጂ ልብሽ ራሱ እዚህ እንዲሆን ነው የሚፈልገው። ያለ ርህራሄ የወደቀን ሰው ስለቀጠቀጠ አጉል ጀግና አድርግሽ እያሰብሽ ነው። እንደሚወድሽ ከኔ ሊነጥቅሽ እንደሚፈልግ እያወቅሽ፣ ቆይ ለምንድን ነው እድል የምትሰጪው? ብሌን ትወጂዋለሽ እንዴ? እኔ ገገማ ሰው አይደለሁም። እንደሱ በግድ ለኔ ላደርግሽ አልፈልግም። ማድረግ የምትፈልጊው ነገር ካለ በነፃነት አድርግሽ። ከዚህ በላይ ምንም ማድረግ አልችልም። እንደምወድ ታውቂል እንዴ? ቆይ እኔ ብሌንን ካንተ ውጭ ሌላ ሰው ማስበው? በእነሱ ጭንቅላት ብታስበው የምታፍርበትን ነገር ነው እያደረክ ያለው። እሱ እዚህ ቢኖር ምንድነው ችግሩ? ለነገሩ አንተ ራስህ ነህ ችግር። እሱ ኖረም አልኖረም የቅናት መንፈስን ካላቆምክ መቅናትህ አይቀርም። መጀመሪያ ውስጥ እንቀይር። እኔ አንተ እንድታምነኝ ምንም ነገር ማድረግ አይጠበቅብኝም። እራሱ የማይታመን ሰው ነው እንደዚህ የሚያደርገው። በእኔ ምክንያት ነው? አይ አትዋሺ። እዚህ መሆንን የወደደው አልመሰለኝም። ህይወት ላይ እኮ ነው ያለ ነው። እኛ ወደድን ብቻ አይሆንም። በጧት የወጣችን ፀሐይ አልወደድኳትም እና ይምሽልኝ ማለት ይቻላል እንዴ? ብሌንዬ፣ በእኔ ምክንያት ሁለታችሁ መሀል ችግር እንዲፈጠር አልፈልግም። እኔ ከዚህ መሄድ ካለብኝም እሄዳለሁ። ምን እያደረግኩ ነው? እንዴት እንደዚህ እናገራታለሁ? እውነቷን እኮ ነው። ምንም አላደረገችም። ገና ለገና መጥፎ ነገር ሊፈጠር ይችላል ብዬ እንዴት ፍቅር እናገራታለሁ? የማይሆን ነገር ነው ያደረግኩት። ይቅርታ ልላት ይገባል። ብሌንዬ፣ በእኔ ምክንያት ሁለታችሁ መሀል ችግር እንዲፈጠር አልፈልግም። እኔ ከዚህ መሄድ ካለብኝም እሄዳለሁ። አያስፈልግም። ወዴትም አትሄድም። ብሌን፣ የትኛውም ወንድ በዳግም ቦታ ቢሆን መናደዱ አይቀርም። ዳግም እኔ አንቺን እንደምወድሽ ያውቃል። ይሄኔ እኔ አንቺን ለማግኘት አውቄ ሁኔታውን የጠቀምኩበት ያለው ነው ይመስላል። እኔ ግን አንቺና ሰላምን ለመጠበቅ ስል ነው እዚህ መሆነው። በተለይ ደግሞ አንቺን የእኔ ሆንሽ አልሆንሽ ግድ አይሰጠኝም። ግድ የሚሰጠኝ የአንቺ ደህንነት ብቻ ነው። ይገባኛል። እኔ ዳግምን ሳልረዳው ቀርቻ አይደለም፣ ግን ደግሞ እኔ የማልታመን ሰው አይደለሁም። በጣም ነው የምወደው። ከሱ ውጭ ማንም እንደማልሆን ያውቃል። ታዲያ ለምንድን ነው የሚጠረጥረኝ? ደግሞ ምን አባቷ ትሰራለች? ሰላም ከቤት አባረቻት እንዴ? ያቺ አልማዝ ሁሉ ነገር ተናጋለች ማለት ነው። እና ምን አባቷ ልትሰራ ነው እዚህ የመጣችው? ምን አባሽ ፈልገሽ መጣሽ? ነገሪ፣ ምን ልታደርጊ መጣሽ? ሰላም አባረችሽ? አዎ፣ ያቺ ብሌን የተባለችው የተረገመች ልጅ አልማዝን ይዛታት መጣ መሰለ። ከዛ ሁሉንም ነገር ነገረቻት። ሰላም ደግሞ በነዴ ከቤት አባረረች። እሱ ይገርማል እንዴ! ድንገት እንኳን በሞት ከውርሴ ላይ እንዳደርስ ብላ የጠበቃ ትእዛዝ ሰጣለች። ድንገት የሆነ ነገር ከሆንኩ ብላ እኔ እኮ ውርሷ እንዳልወርስ ብላ ነው። እቺ እርጉም አሮጊት ቆይ ሰራላታለሁ። ይኸውልህ በኃይሉ፣ ከዚህ በኋላ አንተ ብቻ የምትለኝን ነገር ነው ማደርገው። ከፈለክ በመርስ ከፈለክ በምንም ነገር ግዳይ አካልከኝ እገላታለሁ። አንተ የፈለከውንም ነገርም አድርግልሃለሁ። ያቺ ብሌን የምትባለዋንም ልጅ በእጄ ነው አንቄ የምገላት። በትክክል ነው የሰማሁሽ? ሰላም ከወሩስ ነቅለችኝ ስትይ የሰማሁሽ መሰለኝ ወይስ ጆሮዬ ነው? አዎ ከወሩስ አስወጣችኝ ማለቴ ገና በሂደት ላይ ነው። ግን እሷን ተዋት፣ ምንም ነገር አታመጣም። እኔ እናንተ አንድ ላይ ከሆነን ሁሉንም ነገር እናሸንፋለን። አንቺ ልጅ ሞኝ ነሽ ወይስ ጭንቅላትሽ አይሰራም? በጣም ነው ግራ የምታጋቢው። አንዳንዴ ከአንቺ የማይጠበቀው ነገር እያደረግሽ
ታናድጅኛለሽም ታስገርምኛለሽ፣ ግን ደግሞ አንዳንዴ እንደ ጻልሽ ታደርጊኛለሽ። ቆይ ምን አደረግኩ በኃይሉ? እኔ እኮ ለማስቆም የቻልኩትን በሙሉ አድርጌያለሁ። በቃ ስላልቻልኩ ነው። ለእኔ መተሽ ሰላም ከወርሳ አስወጣችኝ ብለሽ ትነግሪኛለሽ? ያው ከዚህ በኋላ እኮ ለአንተ ታማኝ እንደሆንኩኝ ለማረጋገጥ ብዬ ነው። ለዛ እኮ ነው ሁሉንም ነገር በግልጽ የምነግርህ። ከዚህ በኋላ እመነኝ፣ ለአንተ ታማኝ እሆናለሁ። እመኔ በኃይሉ፣ አንድ ላይ ሆነን ሰላምና ብሌን እንበቀላቸዋለን። ከዚህ በኋላ አንቺ ምንም ነሽ፣ ምንም ጥቅም ማሰጭው ሰሚኛለሽ። ያንን ሁሉ ነገር አድርገሽ ዝም ያልኩሽ በአንቺ በኩል የሰላም ኖር ሳገኛለሁ። ብዙ ጊዜ ከርተሽኛል፣ ለፖሊስ አሳልፈሽ ስትሽኛል፣ ከእህቴ ጋር አጣልተሽኛል። ያን ሁሉ ነገር አድርገሽ በህይወት እንድትኖር የፈቀድኩት ለሰላም ኖር ስል አንቺ እሱ እንኳን ማጣትሽ ሳይቀር ጭራሽ ምተሽ ትነግሪኛለሽ። ወደ ሞት እኮ ነው የምታሽው። አልታወቀሽም እንዴ? በኃይሉ እና አሁን ልገለኝ ነው? ከውርስ ወጣለች፣ ስለዚህ ምንም አልጠቅመኝም ብለህ ልገለኝ ነው? አታረገውም በኃይሉ። ገና እኮ በሂደት ላይ ነው። ደግሞ ማስቆም እችላለሁ። ደግሞ ይሄ ለአንተ በጣም አስፈላጊ ነገር ነው። ደግሞ እኔም ለአንተ እጠቅምሃለሁ በኃይሉ። እኔ እናንተ እኮ በጣም ብዙ ነገር አሳልፈናል። አንተ ጋር እጠለላለሁ አርፋለሁ ብዬ ስመጣ ልትገለኝ ነው እንዴ? ቆይ ተው እባክህ በኃይሉ። እኔ አሁንም ቢሆን እጠቅምሃለሁ፣ ሂደቱንም ቢሆን አስቆመዋለሁ፣ ቃል እገባልሃለሁ። የውርስ መብቴንም አስጠብቃለሁ በኃይሉ። ደግሞ እኮ አንተ ከረዳኝ ወደ ሰላም ቤት መመለስ ራሱ አያቅተኝም በኃይሉ። በፈጠረ ተው እንደዚህ እንዳታደርግ። ላደረግኳቸው እያንዳንዱን ነገር በሙሉ እጥፍ አድርጌ እመልሳለሁ። ዝም ብለሽ ትለፈልፊያለሽ፣ ምላስሽን አታቆሚ። ገነት በጣም አመሰግናለሁ። እንደዚህ ትሆኛለሽ ብዬ አላሰብኩም ነበር። አንቺ እውነተኛ እህቴ ነሽ። በጣም በድዬሻለሁ፣ ግን በዚህ ልክ አንቺ ጋር ቦታ እንዳለኝ አላውቅም ነበር። በድዬሻለሁ፣ ይቅር በይኝ። አትንኪኝ አንቺ ባ እኔን እህቴን ያልሽው? እኔ እንዳንቺ አይነት እህት የለኝም። አንቺ ሰው አይደለሽም። ከምን እንደተፈጠርሽ ራሱ እሱ ነው የሚያውቀው። እህቴ ስትይ ደግሞ አታፍርም እንዴ? ብሌን ጭራሽ ባይኔ ፊት ለፊት አሁንስ አበዛሹ። እወዳለሁ ስትይኝ የነበረው እንዳለ ውሸት ነው ማለት ነው? ሳሚ፣ እኔ ዳግም በጣም ነው የምወደው አውቃለሁ። ይህን መናገሬ ለአንተ ምን አይነት ስሜት እንደሚፈጥርብኝ ግን ደግሞ ይህን መደበቅ አልችልም። ያለሱ ሰከንድ እንኳን መኖር አልችልም። ግን ለምን እንደዚህ እንደሚሆን እየገባኝ አይደለም። ብሌን፣ እኔ አንቺን የራሴ ማድረግ ነው የምፈልገው፣ ግን ደግሞ ለዋሽሽ አልፈልግም። ዳግም በጣም ስለሚወድሽ ነው የሚቀናብሽ። ቢቀናም ሊቀናበት በሚገባ ሴት ነው እየቀና ያለው። ፍቅር እንዲባል የግድ መቀናት አለበት እንዴ? በትንሽ ከሆነ አዎ፣ ቅናት እኮ አንዳንዴ የፍቅር ምልክት ይሆናል። ምን አባቱ ነው የሚላት? ለነገሩ እሱ ምን አጠፋ? ብሌን ናት እንደዚህ እንደሆነ ያደረገችው። እሱ መጀመሪያም ይወዳታል። እድሉን ከሰጠችው ለምን አይጠቀምበትም? ለምሳሌ ዳግም በቃል የሚቀና ይመስልሻል? አይ አይቀናም። በአንቺ ግን ይቀናል። ለምን? ምክንያቱም እኔን ስለሚወዱ። አየሽ፣ ሰው ዋጋ ለሚሰጠው ነገር ነው የሚቀናው። አንቺን ባይወድሽ ኖሮ ልክ እንደ ቃል ከማንም ሰው ጋር ብትሆኚ ምንም ግድ አይሰጠውም ነበር። እና ዳግም እያናደድኩት ነው ማለት ነው? ታውቃለህ፣ አያምነኝም ብዬ በጣም እየተናደድኩ ነበር። ብሌን፣ ለአንቺ የሚገባሽ የሚያስጨንቅ ሳይሆን ሰላምና ደስታ የሚሰጥሽ ፍቅር ነው። አዎ፣ ያንን የሚሰጠኝ ግን ዳግም ብቻ ነው። ከዚህ በላይ ምን እፈልጋለሁ? ይሄ ጅብ ሰውዬ እንዳለው ብሌን ከእጄ ነጠቀኝ። ለነገሩ እሱ ምን ያድርግ? እሷ ናት እወድሃለሁ እያለች ሞኝ ያደረገች። ሳሚ፣ ምን እንደሚሰማ አውቃለሁ፣ ግን ደግሞ እውነታውን መቀበል አለብህ። እኔ ዳግም ብቻ ነው የማፈቅረው። ብዙ ጊዜ ነግሬሃለሁ፣ ግን አንድ ነገር ልንገርህ፣ አንተን ያገኘች ሴት በጣም እድለኛ ናት። ወንዳ ወንድ ጠባቂ ሰው ነህ። የዳግም እጮኛ ሆኜ ራሱ ከአንተ ጋር ስሆን ማንም እንደማይነካኝ ይሰማኛል።
ግን ደግሞ በቃ ዳግም እጅግ በጣም አፈቅራለሁ። አንተ ማንንም ፍቅር ማስያዝ የምትችል ሰው ነህ። ከማውቃቸው ወንዶች ሁሉ ትበልጣለህ። ምናልባትም ከዳግም የተሻልክ ሰው ልትሆን ትችላለህ። ግን ፍቅር ስሜት እንጂ በካልኩሌሽን የሚመሰረት ነገር አይደለም። መቼም ትረዳኛለህ ብዬ አስባለሁ። አንተን ያገኘች ሴት እድለኛ ናት ነው ያልሽኝ? እኔ ደግሞ እድለኛው ሴት አንቺ እንድትሆኚ ነው የምፈልገው። ይህ ደግሞ የኔ የህይወት መርህ ነው። ምንም ነገር አድርጌ አንቺን የራሴ አደርግሻለሁ። ምንም የለንም ደግሞ ትላለች። ምንም ከሌላቸው እንደዚህ አፍላፍ ገጥመው ሲያወሩ አያቸው ነበር። እኔን እንኳን ራሱ እንደዚህ አዋርተኛ አታውቅም። ወይኔ ብሌን እወድሃለሁ የምትለኝ ነካ የውሸት ነበር። ለምን ብሌን? ምን አደረግኩሽ? ባፈቀርኩሽ በወደድኩሽ? ይሄ ለእኔ አይገባኝም ነበር። እኔ እንዳው ውስጥ መጨረስ ደፋ የሰላምን ሀብት ለመውረስ ብዬ ነው እስከ ዛሬ ድረስ ዝም ያልኩሽ። ያለ እሷ አንቺ ባዶ ነሽ። ቆይ እስኪ ንገሪ፣ አንቺን ላለመግደል ምን ምክንያት አለሽ? በኃይሉ እባክህ ለምን? ነገርኩሽ እኮ። እስኪ እንዳልገልሽ አንድ ምክንያት ስጪ። ለሁሉም ነገር በጣም ይቅርታ በኃይሉ፣ እባክህ ይቅርታ አድርግልኝ። ይቅርታ ሳይሆን ህይወትሽን የምትፈልጊ ከሆነ አንድ ምክንያት ብቻ ስጪ። ለምን በህይወት ልተውሽ? ምን ጠቅሙኛለሽ? ምክንያቱም አንቺን እንዳልገልሽ ምክንያት የማሰጪኝ ከሆነ አንቺን እንድገልሽ የሚያደርጉ ብዙ ምክንያቶች አሉ። እባክህ በኃይሉ ልቀቀኝ እባክህ። አይዞሽ፣ ከጥቂት ደቂቃ በኋላ ስለምትሞቺ ብዙ አታስቢ። አንቺ መሞት ነው ያለብሽ። ከዚህ በኋላ ምን ማጠቅ? ቅርታ። ምን ሆነህ ነው በኃይሉ? ልገለኝ ነበር እኮ። አዎ አንቺ መሞት ነበር። በጣም ጨካኝ ነህ። እሺ እኔ አንድ ያለኸኝ አንተ ነህ ብዬ ብመጣ አንተ ግን እያነክ ታሰቃየኛለህ። አዎ አሁንም ያልገደልኩሽ እድለኛ ሆነሽ ይሄን የውርስ ጉዳይ ታስቆሚያለሽ ብዬ ነው። ሰምኛለሽ? ለመኖር የምትፈልጊ ከሆነ እንደምን ብለሽ ይሄን ነገር አስቆም። አለበለዚያ ግን ድጋሚ ሳንቀሽ ሳልገልሽ አልተውሽ። ከሰላም ጋር እኮ ተጣልቻለሁ። የሚሄድበት ደግሞ ምንም ቦታ የለኝም። ስለዚህ በቃ የሆነ ማርፍበት ቦታ አመቻችልኝ። ለዛ እኮ ነው የመጣሁት በኃይሉ። ደፋ ለኔ ለባይሉ እስቲ ለምን ጎዳና አትወጪ? ሁሉም ከህይወቱ እያስወጣኝ በሩን ይዘጋብኛል። እሺ አሁን ወዴት ነው የምሄደው? ተመልሼ እናቴ ጋር ወደዛ ድህነትና ጨለማ ህይወት ልመለስ? ምን አይነት እድለ ቢስ ነኝ! በአንድ ቀን ሁሉ ነገሬን አጣው። በህይወት ስለማርኩሽ ልታመሰግኝ ይገባል። ደፋር ጭራሽ አኑረኝ ትኛለሽ። ውጪ! በኃይሉ ፊት እህቴ ነሽ ያልሽው ውሸትሽን ነበር? አንቺ ሴትዮ ያምሻል እንዴ? አንቺ ማለት እኮ ይሁዳ ማለት ነሽ። የሴቷ ይሁዳ ማለት። እኔ ቁጭ ብለሽ ስታወሪኝ ራሱ አለማፈርሽ። ገነት እባክሽ ይቅርታ አድርጊልኝ። ይቅርታ እኮ ልብ ላለው ለሚመለስ ሰው ነው። አንቺ ግን ከራስሽ ውጪ ለማንም የማታስቢ ሰው ነሽ። አዎ ልክ ነሽ። እኔ መጥፎ ሰው ነኝ። አንቺን ከዚህ በላይ እኔ ጎድቼሻለሁ። ያልተቀየረችው ሴትዮ ብሆን ኖሮ ይሄን ጊዜ በህይወት አትኖሪም ነበር። ገነት ተቀይሬያለሁ። እድሜ ላንቺ። ከባይሉ ስላላልሽኝ ሁሉ ነገር እንድረሳልሽ ነው የፈለግሽው? ከሞት በላይ እኮ ነው ያደረግሽኝ። እምነቴን እኮ ነው የበላሽው። ልጆቼን ነው አደጋ ላይ ጣልሽው። በአንቺ ምክንያት ልጆቼን ላጣ እችል ነበረ። ሁሉን ነገር ለጠላት አሳልፈሽ እየሰጠሽ እጄን የነከሽኝ። አንድ አይደለም 10 ብታድኝን ያሱ ካደረግሽው አንጻር ምንም ማለት አይደለም። አውቃለሁ በድዬሻለሁ፣ ግን ለጓደኝነታችን ስትይ ይቅር በይኝ። ይሄንን ማንነት የሰጠሽኝ አንቺ ነሽ የቀየርሽኝ። ያችን ሴትዮ መሆን እራሱ አልፈልግም፣ ግን ልረዳሽ በመጣሁ ቁጥር እየለመድኩሽ መጣሁ። ቤተሰቤም ሆነሻል፣ ስጋዬም ሆነሻል። መሆን የማልፈልገው ለሰው ሀሳቢ አድርገሽኛል። እህቴ እባክሽ ይቅርታ አድርጊልኝ። አንቺ እህቴ አይደለሽም። እህቴ ብዬ አምኜ ባስጠጋሽ ጀርባዬን ነው የወጋሽ። አሁንስ ማን ያውቃል? የኔን እምነት ለማግኘት ድራማ እየሰራሽ ሊሆን ይችላል። ህይወቴን አደጋ ላይ ጥዬ ማስመስል ይመስልሻል? አዎ፣ አንቺ ለገንዘብ ስትይ ምንም ነገር ታድርጊያለሽ።
እሱን ደግሞ እኔን ከድተሽ አሳይተሽኛል። አሁን ካንቺ ምንም ነገር አልፈልግም። ከቤት ውጭልኝ። ሁለተኛ እኔ የደረስኩበት እንዳደርሽ። ከዚህ በኋላ ልሞት እንኳን ብል ልታድኝ እንዳሞክሪ፣ መቃብሬ ላይ ራሱ እንዳትቆሚ። እኔ ከዚህ በላይ ይገባኛል። መጥፎ ሰው ነኝ። ምንም ብታረግኝም ብጮህብኝም ብትመችኝም ሲያንሰኝ ነው። የማምንሽ ይመስልሻል? ያዘው ባስራ ፈስሽ። እሺ አሁንም ለእኔ እህቴ ነሽ። ምናልባት አንድ ቀን ለእህትሽ ይቅርታ እንደምታደርግላት ተስፋ አረጋለሁ። እስከዚያው በኃይሉ ካልገደለኝ ማለት ነው። በይ ሰላም ሁኚ እህቴ፣ ራሽን ጠብቂ። ከምታስቢው በላይ መጥፎ ጠላት ነው ያለሽ። ደህና ሁኚ። ፀሐይ የምር ተቀይራ ቢሆንስ ለምንድን ነው ይቅርታ ያላደረኩላት? ይህን ሁላ ነገር ያደረገ ሰውም አይቀየርም። አምላኬ የእውነት ተቀይራ ከሆነና ልቧን ጎድቻ ከሆነ ይቅር በለኝ። ለልጆች ስል መጨካኝ ሆንኩት። እነሱን አደጋ ላይ መጣድ አልችልም። ይቅርታ። አዎ ትዬ፣ ሳሚ እዚህ ቢሆን ለሁላችንም ጥሩ ነው አይደል ዳጊ? ለካ አንቺም እዚህ መሆኑን ትፈልጊያለሽ። በሉ እንደ ፍላጎታችሁ ይሁንላችሁ። ታክም ምን ሆኖ ነው? እኔ እንጃ ትዬ። ልጅ እኮ ቆየ። ጠዋት የወጣ እስካሁን መመለስ ነበረበት። በሰላም ነው ግን? እናቴ ባለመለወጥ ሁሌም የምትወጂኝ እኮ አንቺ ብቻ ነሽ። ይኸው ልጅሽ ለአንድ ሰው ብላ ጥላኝ ሄደች። ይቅርታ፣ በዚህ ሁኔታ ላናግርሽ አልችልም። ልጅ እኮ ስልኩን አያነሳም። በሰላም ነው ግን? ወይኔ ጉዴ! በኃይሉ አግኝቶት እንዳይሆን የዛችን እብድ ሴትዮ ንዴት እሱ ላይ እንዳይወጣ። ሄሎ እናቴ። ተመስገን። አንቺ አነሳሽው? ምን ነው እናቴ? ምን ሆንሽብኝ? ዳግም አንቺ ጋር ነው? ስደውልለት እኮ አያነሳም። እኔ ደግሞ በኃይሉ የሆነ ነገር ያደርጋችኋል ብዬ በጭንቀት ልፈነዳ ነበር። ዳግም አንቺን ማኮረፈሽ? ሰሞኑን ምን አይነት ባህሪ ነው እያየሁበት ያለሁት? እውነት ግን ቅናት በጣም መጥፎ ነገር ነው። ጭራሽ እናትህንም ጨከነ ያኮረፍካት? ሄሎ የኔ ልጅ አይሰማም? ሄሎ። ይሰማል እናቴ። ቆይ ምን ሆናችሁ ነው? ምን ሆነሽ ነው ዝም የምትይኝ? አይ ምንም አይደለም። እናንተ ልጆች ምን ሆናችኋል? እሱ ስልኩን አያነሳም፣ አንቺ ደግሞ እያወራሽ ጸጥ ትይኛለሽ። ቆይ ግን የተፈጠረ ነገር አለ እንዴ? አረ ምንም ነገር የለም እናቴ። ዳግም ይመጣል። አቤል ጋር ሄዶ ነው። አቤል ጋር? እና ታዲያ ሄጃለሁ አይለኝም እንዴ? ያው ቶሎ መለሳለሁ ብሎ ይሆናል። ቆይ ታዲያ ለምንድን ነው ስልኩን የማያነሳው? እኔ እንጃ እናቴ። እዚህ ሆኖ ስልኩ ቻርጅ አልነበረውም። ምናልባት ቻርጅ ዘግቶበት ይሆናል ነው። እሺ በቃ እኔ ደግሞ ስንቱን አሰብኩት መሰለሽ። አታስቢ፣ ይመጣል። በቃ እሺ ቻው። አላስደንግጥሽ የኔ ልጅ። ሰላም ሁኚ። እሺ እናቴ። ዳግም
ብለህ ውሸት አስወራኝ። አሁን በዚህ ነገር ማኩረፍ ነበረብህ? እሺ እኔን አኩርፈኝ። እንዴት እናትን ታኮርፋታለህ? አዎ እትዬ፣ ሳሚ እዚህ ቢሆን ለሁላችንም ጥሩ ነው። ቆይ አንተ ግን እናቴ ትጨነቃለች ብለህ አታስብም? ደውለህ እዚህ ነኝ ብትል ትሞታለህ። እሺ መደወሉ ሲቀር ስደውል እንኳን አታነሳም። የኔ ሆድ ክፉ ነው። ስልክ ባላነሳ ቁጥር መጥፎ ነገር ብቻ ነው የሚያስበው። ቆይ ግን ለምን አይገባህም? ይቅርታ እናቴ ስላልቻልኩ ነው። ልጄ ደህና አይደለህም መሰለኝ። መጀመሪያም ታውቆኝ ነበረ። ቆይ ግን ምን ሆነ ነው? ይህንን ፊትማ አውቀዋለሁ። የተፈጠረ ነገር አለ? አንድ ነገር ሳታስቀር ንገረኝ እስኪ። ጭራሽ ብላ ስልክንም ዘጋው። ዳግም ቆይ ምን እየሆንክ ነው? ለምንድን ነው እንደዚህ የምታደርገኝ? የኔ ቆንጆ ምን አለ ለሱ የሰጠሽውን እድል ለኔ ወርወን ብትሰጪኝ። በዓለም ላይ በጣም ደስተኛ ሴት ነበር ማድረግሽ። አሁንም ስለሱ ነው የምታስቢው? ታውቂያለሽ በጣም እድለኛ ነው። ግን ሳሚ መጣክ እንዴ? ይገርማል። ጭራሽ መምጣቴንም አላወቅሽ? በዚህ ልክ ነው የምትጨነቂለት? ቆይ ለምንድን ነው ይሄን ያክል የምትጨነቂው? እኔ እንጃ፣ ምናልባት ስለሚገባው። ይገባዋል? እርግጠኛ ነሽ? አዎ በደንብ ነው የሚገባው። እሱ ከዚህ በላይ ነው እኔን የሚወደኝ። እሺ አንዳንዴም ለራስሽ ትንሽ ጊዜ ስጪ። እሞክራለሁ። ይሄ ነገር ትዝ ይልሻል? ይሄ ቸኮሌት ማለት ያኔ ማንነትን ሳትነግረኝ እየደወልክ እያናገርክ የምትልክልኝ ቸኮሌት ነው አይደል? አረሳሽው? ይሄን በመስማቴ ደስ ብሎኛል። በነገራችን ላይ የቸኮሌት ምርጫን አድንቄያለሁ። የምር ሳሚሻ በጣም ነው የማመሰግነው። ጥሩ ሰዓት ነው ያመጣልኝ። ቸኮሌት ደግሞ ያረጋጋል ይባላል። የተፈጠረ ነገር አለ? አንድ ነገር ሳታስቀር ንገረኝ እስኪ። ምንም አልሆንኩም። ለምን አትይኝም? እናትህ እኮ ነኝ። ልተወው አልችልም። ፊትህ እኮ ደህና እንዳልሆነ ያስታውቃል። እናቴ ይህን የማይሆን ጥያቄሽን ካላቆምሽ ነው ደህና ማሉ ነው። ለምን አትይኝም? ከብሌን ጋር ተጣልታችሁ ነው? አረ በፈጠረሽ። አዎ ከእሷ ጋር ስትጣላ ነው አንተ እንደዚህ የምትሆነው። ደግሞ አፍ ይሸታል። ጠጥተሃል እንዴ? ቆይ ምንድን ነው ያጣላችሁ? አረ እናቴ እኔ ከማንም ጋር አልተጣለውም። ከቻልሽ በቃ ዝም በይኝ። እኔ ረፍትን የምፈልገው ካልሆነ እኔንም ቤት ጥዬ ነው የምሄደው። እሺ ተረጋጋ። ከምትወጣ ዝም ብል ይሻላል። አዎ ዝም በይ። በገዛ ቤት ረፍት አላገኝም እንዴ? ደህና እንዳልሆንክ እኮ ፊትህ ይናገራል። ለምን ይሆን ከሆነ ነገር አትናገርም? እናቴ በፈጠረሽ ልለምንሽ፣ አንቺ ብቻ ተይኝ። ሊነግረኝ አልፈለገም እንጂ የሆነ ነገርማ አለ። ከብሌን ጋር ተጣልቷል ማለት ነው። ከእሷ ጋር ሲጣላ ነው እንዲህ የሚሆነው። የትም ብሄድ ማረፍ አልችልም ማለት ነው? ምን አይነት ጣጣ ውስጥ ነው?
ምንድነው የምታፈጥብኝ? ከሰጠኝ በኋላ ቆጨክ እንዴ? ካንቺና ከቸኮሌቱ ግን ማን ነው የሚጣፍጠው? ደግሞ ስለ ጣፋጭ ምን ሰራለታል? ይሄ ልጻ ወሬኛ። ቸኮሌት እንደዚህ እንደምትወጂ ባቅ ኖሮ ሁሌ ነበር ማመጣልሽ። ምን ችግር አለው ታዲያ? ከዚህ በኋላ ታመጣልኛለህ? ባልሽ ካልደበረ አመጣልሻለሁ። አይ እሱ እንኳን በእንደዚህ አይነት ነገር አይናደድም። የቸኮሌት ፍቅሬን ስለማያውቅ ለምን ሰጠሽ ብሎ አይቆጣም። ከጠላትም ቢሆን እቀበላለሁ። እውነት ይሄን ያክል እንደምትወጂ ያውቃል? እና ሁሌም ቸኮሌት ያመጣልሻል በእኛ። አንተ አይገርምም? ዳግም እኮ እስከ ዛሬ ድረስ ቸኮሌት ሰጥቶኝ አያውቅም። እንዴት ቸኮሌት እንደምትወጂ እያወቀ? እኔ እንጃ። ጭራሽ ቸኮሌት መውደዴን ራሱ ያውቃል ብለክ ነው? በጣም ይገርማል። ዳጊ ቸኮሌት ሰጥቶኝ አያውቅም። ለነገሩ እንደምወድም ነገር አላውቅም። ስለዚህ ባይስጠኝም አይገርመኝም። እውነቱን ንገረኝ ካልሽኝ በጣም ነው የገረመኝ። እንዴ ምን ይገርማል? ካልነገርኩ እንዴት ልታውቅ ትችላለህ? ከልብ የምታፈቅሪውን ሰው እኮ እንዲሁ በአይኑ አይተሽ ምን እንደሚፈልግ ማወቅ ትችላለሽ። ቃል አውጥቶ መናገር አይጠበቅበትም። ዳግም እንዴት እስከዛሬ ቸኮሌት ሳይሰጠኝ ቀረ? ቸኮሌት እንደምወድ ለማወቅ የግድ መናገር አለብኝ? የእሱን ያህል የማይቀርበኝ ሳሚ እንኳን አውቆ እንዴት እሱ የኔ ያህል ሊረዳኝ አልቻለም? አይ ብሌን የማይሆን ነገር አታስቢ። ስምኝማ ይሄን ቸኮሌት ከየት እንዳመጣው ታውቂያለሽ? ገዝታው መስሎኝ ነበር። አይ አይደለም። እና ታዲያ ቅድም እየመጣው ያለ እንዳጋጣሚ ሆኖ የሆነ ልጅ ለፍቅረኛው ቸኮሌት ሲገዛ አየሁት። ከዛ ወዲያው አንቺ ትያለሽ ቸኮሌቱን እንደምታስታውሺ እና እኔም በቁም ነገር እንደምታስቢ ለማወቅ ቸኮሌቱን ልገዛ ወሰንኩ። ከዛ ባለሱቁን ስጠይቀው የቀረችው አንድ እንደሆነችና እሷንም እንደሸጠው ነገረኝ። እና ምን አደረክ? ቸኮሌቱን የገዛው ልጅ ጠጋ ብዬ ስላንቺ ነገርኩት። ከዛ ቸኮሌቱን እንዲሰጠኝ ጠየቅኩት። እሱም ታሪኩ ደስ ስላለው መሰለኝ ሰጠኝ። ሁላኩ ብሩን አልተቀበለኝም። ሳሚ ግን የእውነት እብድ ነው። አዎ ባንቺ አብጃለሁ። እብድ የሆንክ ልጅ። አሁን ሌላ ቦታ ብትፈልግ እኮ ታገኝ ነበር። ካልሆነም ይቀራል። ሄሎ እናቴ። ከዳግም ጋር ምንድን ነው ያጣላችሁ እንዴ? ምን ሆንኳለሽ? አንቺ ያልተናገርሽውን እሱ እንዴት ይናገራል? ግን ከፊቱ ደህና እንዳልሆነ ያስታውቃል። ምን ተፈጥሮ ነው? ተጣልታችሁ ነው አይደለ? ምንድን ነው ያጣላችሁ? እናቴ እኛ አልተጣላንም። አትዋሽኝ። እሱ ከአንቺ ጋር ሲጣላ ብቻ ነው እንደዚህ የሚሆነው። ጭራሽ ጠጥቶ እኮ ነው ቤት የመጣው። ጠጥቶ? አዎ። አሁን ምንም ሳትደብቂ የሆነውን ነገር ንገሪኝ። ምንድን ነው ያጣላችሁ ነገር? ዳግም ምን እየሆንክ ነው? ጭራሽ መጠጥ መጠጣት እንዴ? ይሄን ያህል ምን አደረኩት? አረ ይሄ ነገርስ በጣም እየበዛ ነው። አሁን የተፈጠረውን ነገር ንገሪኝ። ምንድን ነው ያጣላችሁ ነገር? እናቴ እኔና ዳግም አልተጣላንም። ለምን እንጣላለን? መቼም ቢሆን አንጣላም። አታስቢ። ልጄ አሁንም እየዋሸሽኝ እንደሆነ የታወቀኝ ነው። ናቴ ይሄ ነገር እንዴት እዚህ ቤት መጣ?